ልጅነት ውብ ንጹህ ደስታ የተሞላበት ትዝታ የሚጣልበት ወርቃማ ወቅት ነው። ልጅነት ነገን መሳያ የወደፊት ስብዕና መሰረት የሚጣልበት ነው። ዓለም በፈገግታና በጨዋታ ብቻ የምትታይበት ልዩ ምዕራፍ ነው። ፀሐይ መጥለቋ እንጂ ድካምን አናውቀው ሳስበው ይገርመኛል ያኔ መረዳቴ ጨረቃ ትከተለኛለች ማለቴ ቲቪ ውስጥ ሰዎች በየት ገቡ ያልን ጥንቅቅ ያለ ስራ ከብዙ አቅጣጫ ታይቶና ተፈትሾ የተፈጸመ ጉዳይ ውብ ነው። ሙያ ጠቢብ ይፈልጋል። በጠቢባን የተያዘ ይህ ቀረው የማይባልለትን ውጤት ያስገኛል። ተቆጥረው የማያልቁ ውስብስብ ችግሮችን በህግ ስርዓትና በፍትህ የፈቱ የህግ ባለሙያዎች ብዙ አሉ። ዛሬ የመጀመሪያዋ ሴት የጠቅላይ ፍርድ ቤት ሰበር ሰሚ ችሎት ሰብሳቢ ዳኛ የነበሩት እትመት አሰፋ ላይ ቅኝት አድርገናል። ስሜት መታሰፋ ይባላል። በአሁኑ ሰዓት የስራ ድርሻዬ የኮቨናንት ሀቤት ጥብቅና ድርጅት መስራችና ማኔጂንግ ዳይሬክተር ነኝ። የተወለድኩት በአስመራ ከተማ ነው። ያደግኩትም አብዛኛው የትምህርት ክፍሌም የተጠናቀቀው አስመራ ከተማ ነው። ድሮ ኤርትራ የኢትዮጵያ ክፍለ ሀገር በነበረችበት ጊዜ ነው። ከዛ በኋላ በመፈናቀሉ ጊዜ ከቤተሰቦቼ ጋር ተፈናቅለን መጥተን ወደ ሀገራችን ኢትዮጵያ ውስጥ መኖር ጀምራለን። ከሃይስኩል ጋር በተገናኘ አስመራ ከተማ የተጠናቀቀ ነው። የዩኒቨርሲቲ ትምህርት በአዲስ አበባ ዩኒቨርሲቲ በህግ የመጀመሪያ ዲግሪ፣ በመቀጠል 2 የማስተርስ ዲግሪ አለኝ። የመጀመሪያው በሰብአዊ መብት ያገኘሁት የማስተርስ ዲግሪ ነው። በመቀጠልም ከዚሁ ተመሳሳይ ተቋም ከአዲስ አበባ ዩኒቨርሲቲ በስነ ጾታ ወይም ደግሞ ጀንደር ስተዲስ በመንለው ትምህርት ላይ ሁለተኛውን ማስተርስ አግኝቻለሁ። ቤተሰብ ኃላፊ ነኝ። የ2 ልጆች እናት ነኝ። ከቀድሞዋ ዳኛ እትመት አሰፋ ጋር በዳኝነት ለረጅም ጊዜ አብረን ሰርተናል። በዳኝነት የሰራንባቸው ፍርድ ቤቶች ፌደራል ከፍተኛ ፍርድ ቤት ለተወሰኑ ጊዜያት አብረን ሰርተናል። በእርግጥ እሷ ጠቅላይ ፍርድ ቤት ከኔ ቀድማ ነው የተሾመችው። ከዛ በኋላ ጠቅላይ ፍርድ ቤት ስሾም አግኝቻታለሁ። መጀመሪያዎቹ ጊዜያት ላይ ጠቅላይ ፍርድ ቤት ከሷ ጋር አብሬ አልሰራሁም። ከዛ በኋላ ሰብሳቢ ዳኛ ሆና በሰራችበት ሰበር ሰሚ ችሎት ላይ ከ3 ዓመት በላይ 3-4 ዓመት እንደዚህ አብረን ሰርተናል። ሰብሳቢ ዳኛ የነበረች እትመት በስራዋ እጅግ በጣም ትጉ ዳኛ ነው የነበረችው። እጅግ በጣም ትጉ ናት። ኢቭን ከዛ ከሄደች በኋላም የቤት ስራ ይጠብቃታል። የልጆች እናት ናት። ኢቭን ሰራተኛ በሌላት ሰዓት ራሱ ከኛ የተሻለ ስራ አፈጻጸም የምታሳይ ትጉ ዲሲፕሊን የሆነች ዳኛ እንደነበረች ነው የማውቀው ከዳኝነት ስራዋ ጋር በተያያዘ። ጠበቃ እያለሁኝ እኔ በጣም ኤነርጂቲክ ነኝ ብዬ አስባለሁኝና የሆነ ጥሪ እንዳለኝ ይገባኛል። ግን ምንድነው ያ ጥሪ አላውቀውም። እና በአንድ ወቅት ምን ሆነ፣ እኔና ባለቤቴ ልጆቻችንን እያደረስን ወደ ትምህርት ቤት መኪናው ውስጥ ባለው ሬዲዮ የፌደራል ጠቅላይ ፍርድ ቤት ዳኞችን አወዳድሮ መሾም ይፈልጋል የሚል ማስታወቂያ ተላለፈ። እና እኔ ኦነስትሊ ዳኞች እንደዚህ በማወዳደር ምናምንም እንደሚሾሙ አላውቅም ነበር። ምንም መረጃው አልነበረኝም። እና ዳኞችን አወዳድረው ነው እንደሚቀጥሩት አልኩት እኔ ባለቤቴ። ከዛ እንደውም ብትወዳደር ይሻልሻል አለኝ እሱ። ከዛ እኔም ኮንሺየስ ሆንኩኝ። አሁን አለ የሆነ ጥሪ እንዳለኝ ይገባኝ ነበር።
ማላውቀው የነበረ ስሜት አይ ቲንክ ራይት ታይም ነው ብዬ አሰብኩኝ። በማስታወቂያው ጥሪ መሰረት አመለከትኩኝ። ሄጄ ፌደራል ጠቅላይ ፍርድ ቤት ግቢ ውስጥ ነበረ ማመልከቻው የሚገባው። ከዛ በኋላ ጓደኞቼ ነገርኳቸው። መወዳደር የምትፈልጉ ከሆነ አመልክቱ እናንተም አልኳቸው። ከኔ ጋር በወቅቱ ሲሰሩ የነበሩና እኛ እንፈልግም አሉ። ግን ማረሰው በፍጹም አይሾሙሽም። እነሱ ማንን እንደሚሾሙ ያውቃሉ። የሚፈልጉትን ሰው ነው የሚሾሙት ምናምን አሉኝ። እንዴ ከጓደኛ ጋር ታወሪ የለ ካልሾሙኝ ይቀርሁባቸው ነው ያልኳቸው። ኤኒሃው ለፌደራል ከፍተኛ ፍርድ ቤት ነው ያመለከትኩት። በወቅቱ የጽሁፍ ፈተናውን አልፍ ያለው የቃል ፈተና ኢንተርቪው ነበረ አልፍ ያለሁኝ በጥሩ ውጤት። ከዛ በኋላ ደግሞ ለህዝብ አስተያየት ዳኞች የጽሁፍና የቃል ፈተና ያለፉ ዳኞች ስማቸው ይለጠፍ ነበረ። በህዝብ አስተያየትም በጣም ጥሩ የህዝብ አስተያየት አግኝቼ ነበረ። መጀመሪያ የፌደራል ከፍተኛ ፍርድ ቤት ዳኛ በመሆን በ2006 ዓመተ ምህረት ሰኔ ወር ላይ ነው የተሾምኩት። ከዚህ ጊዜ ይጀምራል የዳኝነት ስራዬ። ህትመት በጣም ተግባቢ ናት። ሰዎችን በቀላሉ መቅረብ ትችላለች። የሰዎችን ችግር የመረዳት ብቃት አላት። እኔ ደግሞ እንደ እናትም እንደ ታላቅ እህትም ነው ማያት። በጣም ሜንቶር ታደርጋለች። ሰዎች በያዙት ፖዚሽን ላይ ብቁ ውጤታማ ሆነው እንዲገኙ ከማድረግ አንጻር በጣም በምክር እንደ እናትም እንደ ስራ ባልደረባም እጅግ በጣም የቅርብ ሰው ሆና የምትሰራ ናት። በጣም ጠንካራ የስራ ኢነርጂዋ ጉልበቷ ማይደክም ሰውና በቻለችው መጠን ስራዎችን ሌላ ሰው ላይ ከመጫን ከመደረብ ይልቅ ራሷ ተጨናንቃ ስራዎችን መስራት የሚቀላት ሰርታ የምታሰራ ጥሩ ኮሊግ ነች። ጥሩ የስራ ባልደረባ ነች። ዳኝነት በአምላክ መመረጥ ነው ብዬ ስለማምን ለጠቅላይ ፍርድ ቤት ዳኝነት እንድሾም ሆነ 2008 ላይ ማለት ነው። በወቅቱ የነበሩት የፍርድ ቤቱ አመራሮች የችሎት ድልድል ይሰሩ ነበረ። ስለዚህ ማስታወሰው ነው የችሎት ድልድሉ ሲሰራ በደንብ እናቃለን፣ ማን ምን እንደሆነ ባክግራውንዳቸውን እናቃለን። በዚሁ መሰረት ነው ድልድሉን የሰራ ነው አሉ። ሰበር ሰሚ ችሎት ነው የተደለደልኩት ማለት ነው። ሰበር ሰሚ ችሎትም ስመደብ በጣም ነው የደነገጥኩት። ምክንያቱም ሰበር ሰሚ ችሎቱ የሀገሪቱ የመጨረሻ ፍርድ ቤት ነው። ትልቅ ኃላፊነት ያለበት ችሎት ነው። እንደገና ደግሞ ከፍ ያለ የእውቀት የኤክስፒሪየንስ ልምምድ የሚፈልግ ችሎት ስለሆነ ግራ ገባኝ። በእውነት መጀመሪያ በጣም ግራ ገባኝ። ግን ደግሞ ውስጤ ደግሞ ጥማት አለ እልህ አለና እችላለሁ። በየትኛውም ቦታ ላይ እኔ አሁንም በየትኛውም ቦታ ላይ ብቀመጥ እችላለሁ ብዬ ነው ማምነው፣ እፈጽመዋለሁ ብዬ ነው ማምነው። ስለዚህ ተመደብኩኝ። በወቅቱ የችሎቱ ሰብሳቢ ዳኛ የነበሩ አቶ አልማው ወሌ ናቸው። አሁን እሳቸውም በዚህ ስራ ላይ የሉም፣ ጠበቃ ናቸው። እሳቸው ሰብሳቢ ነበሩ እና መዝገብ አከፋፈሉን ዲስከስ ይደረጋል። አሰራሩን የችሎቱን አሰራር አስረዱኝ። ከዛ በኋላ ያው ውይይት ተጀመረ። ስራ ጀመርኩኝ ማለት ነው። ልምምድ ጀመርኩኝና የመጀመሪያዎቹን ውሳኔዎች ከፍተኛ ፍርድ ቤት በጣም ብዙ ውሳኔ ሰርቼ ነው የወጣሁት። ግን ሰበር ሲሆን በቃ በጣም ትልቁ ነው ፍርድ ቤት ማክበርም ስላለብን ነው። ፎርዛት ማተር መከበር አለበት በየሃይራርኪው ያለው ፍርድ ቤት። ውሳኔ ጽፌ አረሳውም። እሳቸውም ይሄን ነገር ያስታውሳሉ ብዬ አምናለሁኝ። ይዤላቸው ሄድኩኝ። 21 መዝገብ ነው የደረሰኝ የመጀመሪያ በወሩ ማለት ነው። እና ምን አልኩኝ እኔ ዳኛ አልማው አልኳቸው። በጣም ለመስራት ፍላጎት እንዳለኝ ለማገልገል በጣም ቅንነት እንዳለኝ ላረጋግጥልህ እወዳለሁ። ነገር ግን ደግሞ ለመታረም ደግሞ ዝግጁ ነኝ። ስህተት አለ ብለህ የምታምነው ነገር ካለ ኤኒ ታይም በግልጽ ነገርኝ አልኩት። ከዛ ዳኛ አልማው ምን አለኝ፣ እንደዚህ ብሎኝ የሚያውቅ ሰው የለም አለ። አንቺ ትልቅ ደረጃ ትደርሻለሽ አለኝ። ምክንያቱም አውቃለሁ ብሎ የሚኮፋፈስ ነው እንጂ ያለው ስህተት ካለኝ አርመኝ ብሎ እንደዚህ ፊት ለፊት የሚመጣ ሰው ገጥሞኛ ያቅም ምናምን አሉኛ ዳኛ አልማው። ከዛ እሳቸው የሚያደርጉትን በሙሉ እከታተል ነበረ። ኦኬ
ከዚህ በኋላ ለ2 ወራት በመሃል የወንጀል ችሎት ዳኛ ሆኜ ተመደብኩኝ። አሁን ልገልጽልሽ በማልችለው ምክንያት የወንጀል ዳኛ አድርጎ አመራሩ መደበኝ። መልሶ ደግሞ እንደገና ከ2 ወር በኋላ 3ኛ ሰበር ሰሚ ችሎት፣ መጀመሪያ 1 ችሎት ነበረ፣ በኋላ ሁለተኛ ሰበር ሰሚ ችሎት ተመሰረተ። ከዛ 3ኛ ሰበር ሰሚ ችሎት ተመሰረተ። የ3ኛው ሰበር ሰሚ ችሎት 5ኛ ዳኛ፣ 5 ዳኞች አይደለም ተራ ቁጥር 5 ላይ የምሰየም ዳኛ ሆኜ ደግሞ ተመደብኩኝ ማለት ነው። ኦኬ። በ3ኛው ሰበር ሰሚ ችሎት ላይ በደንብ አውትሻይን አድርጌ የሰራሁበት ችሎት ነው ማለት እችላለሁኝ። በጣም ኢገር ነበርኩኝ። በጣም ትልቅ ፍላጎት ነበረኝ የመስራት። ምንም አይደክመኝም። የሚገርምሽ የሰበር ሰሚ ችሎቱ ውሳኔዎች ላይ ተሰይሞ ለመስራት ከውይይት ነው አድካሚው ጉዞ የሚጀምረው። ቀኑን ሙሉ ከዳኞች ጋር ስወያይ ውላለሁ። ኦቨርናይት ቤት የመጥቼ እጽፋለሁኝ፣ አነባለሁ ደግሞ በጣም ኮምፒውት ለማድረግ። ይሄንን ማደርገው ሴት ነኝ። ገብቶሻል? ሴት ልጅ በተመደበችበት በየትኛውም ቦታ ላይ ፌል እንድታደርግ አልፈልግም። የኔ መውደቅ የብዙዎች መውደቅ ተደርጎ ስለሚቆጠር ማለት ነው። እና ጥሩ ጊዜ አሳልፌያለሁ በዛ ችሎት። ከዛ በኋላ ክብርት ወይዘሮ መዓዛ አሸናፊ ደግሞ ፕሬዝዳንት ሆነው ከመጡ በኋላ ደግሞ ሰብሳቢ ዳኛ አድርገው ነው የመደቡኝ። በነገራችን ላይ በጣም ከባዱን ኃላፊነት የተቀበልኩበት ችሎት ነው። በተለይም የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ሰብሳቢ ዳኛ ሆኜ በችሎቱ በጣም ትንሽ ሊባሉ ከሚችሉ ኬዞች እስከ ሃይ ፕሮፋይል የሚባሉ ሃይ ፕሮፋይል ማለት በገንዘብ መጠናቸው ሊሆን ይችላል፣ በፖለቲካ ሴንሲቲቭነታቸው ሊሆን ይችላል፣ በተለያየ ምክንያት ኦኬ ኢቭን በጣም የህብረተሰቡ የዴይ ቱ ዴይ አክቲቪቲሽን በአንክሮ የሚመለከትበት ኬዝ ሊገጥምሽ ይችላል። መንግስትም የዴይ ቱ ዴይ አክቲቪቲሽን በአንክሮ የሚመለከትበት ጊዜ ሊኖር ይችላል። በዚህ ሁሉ ሂደቶች ውስጥ እኔ ስራዬን በአግባቡ ሰርቻለሁኝ። ምክንያቱም መንግስትም ቢሆን የሾመኝ በህግና በህሊና እንድሰራ በትረ ስልጣን ሰጥቶኛል አይደለም። ስለዚህ ይህንን በትረ ስልጣን በአግባቡ መጠቀም መቻል አለብኝ ነገ። ምክንያቱም ህዝብ ይጠይቀናል፣ ታሪክ ይጠይቀናል፣ መንግስትም ይጠይቀናል። ባይዘዌ ኦኬ አላግባብ ተጥሶ የተሰጠ ውሳኔ ካለ ሁሉም አካል ይጠይቀናል አይደለም። ስለዚህ ሚዛን ሳታፋልሽ ኢኩሊብሪየም ላታለው ነው ሁሉ ጊዜ እቺ ሚዛን ላይ ያለችው ሴንተሯ አለች አይደለም። እንደዛ ነው ችሎት ማለት ኦኬ። ሳታፋልሽ ችሎትሽን የመምራት ውሳኔ የመስጠት ትዕዛዞችን የመስጠት ኃላፊነት አለበት። በዚህ ችሎት ላይ እኔ የተከበሩ አቶ ገሌ የተከበሩ ወይዘሮ ገሌ ሳልል ከፊቴ የቆመው ተከሳሽ ማነው ሳልል በማን ላይ ነው የምፈርደው ሳልል በህግ አግባብ ውሳኔ ሰጥቼ ኃላፊነቴን በአግባቡ ተወጥቼ ወጥቻለሁ። በተለይ ሰበር ሰሚ ችሎት ሲሆን በአምስት ዳኛ ሆነሽ መዝገቦችን የማየት የመወያየት ሀሳቦችን ሼር የመደራረግ ነገር አለ። የዳኝነት ስራ ኮንሰርቫቲቭ ነው፣ ዲሲፕሊን እንድትሆኚ ያደርግሻል ከሌላው የበለጠ ማለት ነው። ዲሲፕሊን ደንቡ በጣም ጥብቅ ስለሆነ እሱ ያገዛት ነገር ይኖራል። ግን ህትመት በተፈጥሮም እንደዚህ ሰዎችን የማስተባበር አብሮ የመስራት ማለት ቀለል ብላ ክብሯን በጠበቀ መልኩ ሰዎችን የማስተባበር ተፈጥሯዊ ስጦታ ያላት ይመስለኛል። ዳኛ ሆኜ ተሾሜ ስራ ከጀመርኩ ጀምሮ ገዳም ውስጥ እንደነበርኩ ነው የምቆጥረው። ኦነስትሊ በጣም አጥሬን ግጥም አድርጌ አጥሬ ነበር። ተጋላጭ አልነበርኩም ለእንደዚህ አይነት ጉዳዮች ላይ። በባህሪ ደግሞ በደንብ እታወቃለሁኝ። ከቤተሰብ ጀምሮ ከኔ ጋር በቅርብ ስራ ሲሰሩ ከነበሩት ኮሊግስ ጀምሮ ህትመት ማናት የሚለው በደንብ ዲፋይን ያደርጋሉ። ስለዚህ ለጣልቃ ገብነት የሚመቻች ማንነት አልነበረኝም ከመነሻም። እንደገና ለጣልቃ ገብነት ለማመቻቸት በሚችል ኢንቫይሮንመንት ውስጥም አልነበርኩ። አልፈው ግን ሊመጡ የተሞከሩ ጣልቃ ገብነቶች ነበሩ።
የመጀመሪያው ጣልቃ ገብነት ከእናቴ ነው የሚጀምረው። እሺ ነፍሷን ይማራትና ወላጅ እናቴ በህይወት የለችም አሁን። በሆነ ወቅት ከፍተኛ ፍርድ ቤት ዳኛ እያለሁ ነው ታምሜ ነበር። ትንሽ ሰርጀሪ አሰርቼና ስራ አልገባም ነበረ 1 ሳምንት እንደዚህ አካባቢ እና እህቶቼ ወንድሞቼ እናቴም የመጣች ትጠይቀኛለች። ከዛ የሆነ ቀን ላይ ማታ ደወለችልኝ እና እንዴት ነሽ እናቴ እንደዚህ ሰላም ነሽ ምናምን አለችና ወደ ህመሜ ግን ልትመጣልኝ አልቻለችም። እና ዛሬ ገሌ መጣ ነበር ቤታችን አለችኝ። ስሟን አልጠራልሽም የሷ ጓደኛ ናት። እሺ ከዛ በኋላ ታውቂያታለሽ አይደለም አለችኝ። እኔ አላወቅኳትም አላቃትም። ስለዚህ ታውቂያታለሽ እንደዚህ የገብርኤል ማህበርተኛ የምን ማህበርተኛ ምናምን አለችኝ። እኔ አላቃትም። እኔ በትዳር ከወጣሁ ረጅም ዓመት ሆነኝና ሁሉንም ያንቺ ጓደኞች አላውቅም። ዞሮ ዞሮ ብታያት ታውቂያታለሽ የኔ ጓደኛ ናት አለች። አሁን ምን አለችኝ? ዛሬ ፍርድ ቤት ሄዳ ነበር አለች። አሁን ወዴት እየመጣች እንደሆነ በደንብ ነው የገባኝ። እሺ እና ዛሬ ፍርድ ቤት መጣ ነበረ ሄዳ ነበረ። ዳኛዋ ታመዋል አሏት። ከዛ ዳኛዋ ለመሆኑ ማናቸው ብላ ስትጠይቃቸው እትመት አሰፋ አሏትና እንዴት እትመት አሰፋማ በቃ ዘመዴ ናት ብላ ተደስታ ዛሬ እኛ ቤት መጣ ቡና ስትጠጣ ውላ እንደዚህ ምናምን ትለኛለች። አሁን አንቺ ምንድነው የፈለግሽው አልኳት። ስላት እንድታስተካክላት ነው ነግሬያታለሁ አለች። መዝገቦቹን መኝታ ክፍል የሆነ ማስቀመጫ አለ እዛ ነው የምታረጋቸው ብያት ስትለኝ በጣም እኔ በቃ ተናደርኩ። የእውነቴን ነው የምልሽ። ከዛ ብላት አሁን እናቴ ጋር ኮንፍሮንቴሽን ውስጥ ብገባ አንደርስታንድም ልታረጋችልም። ምክንያቱም ኢኖሰንት ናቸው አይደለም ወላጆቻችን ምንም አያውቁም። ስለዚህ ስልኩን ለእህቴ ስጫት አልኳት። ከዛ ስጫት ምን ነው አለችኝ። በቃ ስጫትና ለሷ ምነግራት ነገር አለ። እሺ ሴትዮ አሁን ያለቻት የአባቷ ስም ማን ነው አልኳት። እገሌ ብላ ነገረችኝ። አሁን ንገሪያት እናቴ አንቺ እንደዚህ ብለሽ የመደወል መብት የለሽም፣ ሁለተኛ እንዳትደውልልኝ አልኳት። መደወል እኔ ሄጄ ምን እንደምሰራ ቃለሁ የመደወል መብት የለሽም በያት አልኩና ስልኩን ዘጋሁኝ። ከዛ የሴትዮዋን ስም ይዣለው በእለቱ እኔ ችሎት ላይ የቀረበችበትን ቀን ይዣለው። ደኘ ሲሄድ በዚህ ቀን የነበረውን ኮርት ሊስት ማነው መዝገብ አውጡልኝ አልኩኝ። መዝገቡን አየሁኝ። ስሙ ተመሳሳይ ነው እናቴ ከነገረችኝ ጋር። ቀጠሮውን በደንብ ማርክ አድርጌ ያስኩኝ ማለት ነው። እና በቀጠሮዋ ቀን 3 ይሁን 4 መዝገቦች የውሳኔ አነበብኩኝ። ግጥም ብሎ ችሎት እኮ ነው ማአት ህዝብ ባለበት። ከዛ ያን መዝገብ ጠራሁኝ። ጠርቼ ወይዘሮ ገሌኑት አዎ አሁን ማረጋገጥ አለብኝ እኔ ይሄ ጉዳይ በእናቴ ስለተነገረኝ የእናቴን ስም ጽፌ ነው ማይዘው ስለተነገረኝ ገለልተኛ ሆኜ ማየት አልችልም። ስለዚህ የፍርድ ቤቱ ሬጅስትራር መዝገቡን ለሌላ ችሎት ይምራ ብዬ ጽፌ ያለው ግን ማረጋገጥ አለብኝ። ወይዘሮ ገሌኑት ወይዘሮ ገሌን ያውቃሉ አልኩኝ የእናቴን ስም ጠርቼ ማለት ነው። ከዛ እኔ ችሎት ስለሆነ አይሳቅም እንጂ ብስቅ ሁሉ ደስ ይለኛል። እንዴ አሁን እህቴ ናት አለችኝ። ለዚህ እህትሽ ከሆነች ብዬ አነበብኩት የጻፍኩት። በቃ በእናቴ በኩል ይሄ ጉዳይ ስለተነገረ መዝገቡን ገለልተኛ ሆኜ ማየት አልችልም፣ ሬጅስትራር ለሌላ ችሎት ይምራሰት። በጣም ነው የደነገጠችው ሴትዮዋ። ቆመች። በጣም ጠበቃም አላት። ያስረዷት ትዕዛዙ ምን እንደሆነ እናንተ ጨርሳችኋል፣ ችሎቱ ሌላ ባለ ጉዳይ ያስተናግዳል ብዬ መለስኳቸው። ከዛ ስራዬን ሰርቼ ማታ ሲል እናቴ የእሳት ለብሳ ጎርሳ ማታ ደወለች። አሁን ዛሬ ምን ስትሰሪ ነው አለችው። እንትለኝ ነው መሳቅ ልሞት። ምንድነው ስትሰሪ ዋልሽው አለች። በቃ እንደዚህ ነው አልኳት። ሁለተኛ እንዳትደውይ ልጅ ዳኛ ልጅ አለችኝም እንዳትደውይልኝ ባለ ጉዳይ ቢያናገርሽ አልኳት። ከዛ እኔ ደግሞ አለች አገር አማን ነው ብያለች። ቤቷ ሄዳ ነው እኮ የምትጠብቃት ማዘር ሚስተካከል መስሏል። ቁጭ ብዬ ጠብቃታለሁ አለች። ከዛ 6 ሰዓት አካባቢ መጣች። በጣም ፊቷ ጠቁሯል። በቃ በጣም ተናዳለች። ከዛ ገሌ አስተካከለችልሽ እንዴት ሆነልሽ ስላታለች። አራራራ እቺ ክፉ ናት አለችኝ። ልጅሽ አይደለችም እቺ መልኳ ነው እንጂ አንቺን ልጆች የሚመስለው ልጅሽ አይደለችም ምናምን አለችኝ። አንዱ ኢቨንት እሱ ነው። ጠንካራና እውነተኛ ሀቀኛ የሆነች እናት ነች። እኔና ወንድሜን ስታሳድገን በጣም ብዙ ለፍታ ሰርታ ብዙ ስራ ጠንከራ ተምራ ጎበዝ የሆነች እውነተኛ ሀቀኛ እናት ነች። እትመት ደግሞ አያት ልትሆን ነው። የመጀመሪያ የልጅ ልጇን ልታይ ነው ማለት ነው። እኔና ወንድሜ 2 ነን። ቅዱስ ብርሃኑ ይባላል። እሱ ደግሞ የ2 ዓመት ከግማሽ ታናሼ ነው።
በፊት ህትመተሪና እሱን ስታሳድገን እንኳን ያን ያህል እንተናትለን ያን ያህል ቁጣ እንዳለ ሆኖ ያን ያህል ጨከን ብላ አላሳደገችንም። ፈታ አርጋ ግልጽ አርጋ ሁሉንም ነገር በጊዜ በልጅነታችን እንድናወራ ግልጽ አርጋ ነው ያሳደገችን። ብዙ ነገር እየነገረችን ከልጅነታችን ጀምሮ ስለ ብዙ ነገሮች አውቀን ስላደግን ያን ያህል ምን ደባበቀውም ምን ፈራራውም ነገር የለም። ከሷ ጋር እንደ ጓደኛዬ ነች። አሁን ዳኛ ሰው የሆነ ፈራጅ ብቻ ምናምን ይመስላል አይደለም? ዳኛ እኮ ሰው ነው። ሰዎች የሚሰማቸው ስሜቶች በሙሉ ይሰሙናል። እናለቅሳለን፣ እንደሰታለን፣ እንበሳጫለን፣ እንደክማለን፣ እንዝላለን፣ ብርቱ እንሆናለን። እንደዛ እያልን ነውና ህብረተሰብ መረዳት አለበት ይሄንን የዳኛን ስሜት። ለአቋሟ በጣም የጸናች ሴት ነች፣ ጠንካራ ነች። እኛንም በዛ መንገድ ነው ያሳደገችን። በተለይ እኔን ብዙ ነገር ከሷ ወስጃለሁ። ስራ በጣም ይበዛባታል። ሙሉ አብዛኛው ጊዜዋን ስራ ላይ ነው የምታሳልፈው፣ ግን ለቤተሰብ ታይም አታጣም። እንዝናናለን፣ ውጪም እንዝናናለን፣ ወተን ቤት ውስጥም እንዝናናለን። ቡና የተፈላ የተጠጣ ምናምን በቃ እንደማንኛውም ቤተሰብ ስራ ካለቀ በኋላ ቤት ውስጥ እንደ ፋሚሊ ነው ታይማችንን የምናሳልፈው። ውጪ መውጣት ካለብን አንድ ላይ ውጪ እንወጣለን። በቃ እኔ ወንድሜ ፋዘር እዚህ ስለማይኖር ነው ይመጣል። ሲመጣ ደግሞ አንድ ላይ እንደ ፋሚሊ ሆነን እሷም እንወጣለን፣ እንዝናናለን። በጣም አስቂኝ ሰው ነች። ባይዘው ህትመት እንዲህ ስታያት ኮስታራ ቁጡ ትመስላለች። እጅግ በጣም አስቂኝ፣ ያንዳንዱን ነገር ወደ ሳቅ ወደ ፈን የሚቀይር ሰው የለም እና የድሮ ታሪኳንም ስታወራሽ የምታወራበት ለዛ ነገር የኮ ሲሪየስ ነገር ሊሆን ይችላል፣ ግን እሷ የምታወራበት ቶን የምታወራበት ለዛ ጉዳዮችን ወደ ሳቅ የምትቀይር በጣም ተግባቢ፣ እንደ እህትም ልታያት የምትችይ እንደ ታላቅነቷም ምክሯም አለ፣ ድጋፏን ታሳይሻለች፣ ለነገሮች ምክር ትሰጥሻለች። በጣም ደስ የምትል ተጫዋች ነች። ስትታይ ላትመስል ትችላለች እንጂ በጣም ተጫዋችና በጣም ደስ የምትል ብዙ ጨዋታ አዋቂ ነች። የሰውን ልጅ በውጪ ማወቅ አይቻልም። በባህሪ ግን ናቹራሊ ባህሪን ለመግለጽ ልሞክር። እኔ የምገልጻት ህትመት ነች ወይ በሰዎች አንደርስታንዲንግ ላይ ያለችው የሚለውን ያው ህብረተሰቡ የሚመዝነው ሆኖ ማለት ነው። በባህሪ በጣም ቁጥብ ነኝ እኔ። እዛም አልገባ ቁጥብ ልጅ ነኝ። በጣም ሰፊ የሆነ እንትን ውስጥ የለኝም። ዳኛም ሳልሆን በፊት ነው በነገራችን ላይ። በማህበራዊ ህይወት በምኖርበት አካባቢ ላይ በሁሉም ነገሮች ላይ እሳተፋለሁኝ። በለቅሶም ከሆነ እድር ላይ ወጥ በመስራትም ቢሆን በማስተናገድም ቢሆን በለቅሶ በመድረስም ቢሆን በመልካም ነገሮች ላይ ከተጠራሁ ይሄዳለሁኝ። እንደዛ አይነት ነው። ግን ይሄንን ስልሽ ግን ብዙ እንትን አይደለሁም። እንደዛ አይነት ልጅ አይደለሁም። ሰብሰብ ያለ ነው። ያደኩት ካምፕ ነው። በነገራችን ላይ አባቴ ወታደር ነው። ሻለቃ ሰፋ ሳምሬ ይባላል። በጣም ጀግና ወታደር ነበረ። አስመራ ካምፕ ነው፣ ሚሊተሪ ካምፕ ውስጥ ነው ያደኩት። መኮንኖች ግቢ ይባላል። ከመቶ አለቃ በላይ ማዕረግ ያላቸው ጀግኖች ሲኖርበት የነበረ እና የሚሊተሪ ስርዓትን እያየሁ ነው ያደኩት። አይ ቲንክ እሱ ተጽዕኖ ያደረገብኝ ይመስለኛል። ግን በጎ ተጽዕኖ በጣም ነው የምወደው። ወይዘሮ ህትመት አሰፋ መምህራችን ናት። ከዚህም በፊት ሌላ ኮርስ ሰጥታናለች፣ ሌጋሊቲክስ የሚባል ሌጋሊቲክስን ስታስተምረን ቲዮሪዎቹን ብቻ አንበባ ወይም ተናግራ ብቻ አይደለም የምትወጣው። እሷ ሊትራሊ የኖረችውን ወደፊትም የምትኖረውን ነገር ነው የምታስተምረን። ከትምህርት አኳያ ብቻ ሳይሆን ፐርሰናሊቲዋ ማተር ያደርጋል ማለት እሷ በጣም ህሊናን ህጉን ብቻ ሳይሆን ህሊናንም አስገብተን እንድንወስን ውሳኔም ብቻ ሳይሆን ከዚህም በኋላ ያሉትን ማንኛውንም አይነት ነገሮችንም ኢቭን በህይወታችንም ቢሆን ህሊናችን የሚለንን ትክክለኛ የሆነውን ነገር በፕሮፌሽናችን እንድናደርግ ነው የምትመክረን። ከዚህም በፊት ባስተማረችን በጣም ደስተኛ ነኝ። ባይዘው በዚህ ትምህርት ቤት ውስጥ መማሬ በጣም በማከብራቸው ትልልቅ የሚባሉ አስተማሪዎች ነው የተማርኩት። አሁን እኔ ስለኛ ዋጋ የከፈሉ አስተማሪዎች አሉ። ስለዚህ እኛ ብድራቱን መመለስ አለብን ብዬ ስላመንኩ ነው እያስተማርኩ ያለሁት እንጂ በሌላ ሞቲቭ አይደለም። ሳስተምር
ተማሪዎቼ በጣም ደስተኞች ናቸው። ባይዘው በጣም ደስተኞች ናቸው። እኔም በፓሽን ነው ማስተምረው በደንብ ምክንያቱም የዚህ ሁሉ አመት ኤክስፒሪየንስ ዝም ብሎ መቃጠል የለበትም። ትውልድን መተካት መቻል አለበት። ኦኬ ነገ በኢትዮጵያ ፍርድ ቤቶች ውስጥ በዳኝነት የሚያገለግሉ በኢትዮጵያ ፍርድ ቤቶች ውስጥ በጥብቅና በአቃቤ ሕግነት የሚያገለግሉ ልጆችን ለማፍራት ማዋል አለባት ህትመት አሰፋ የያዘችው ኤክስፒሪየንስ የሚል ነው የኔ መነሻ። በጣም ደስተኛ ነኝ። አይደክመኝም። በነገራችን ላይ እንደውም በጣም እንትን ውስጥ እገባለሁ ምልሰት ውስጥ እገባለሁኝና እድለኞች ናችሁ ነው የምላቸው ተማሪዎቹን። እድለኞች የሆኑበት ምክንያት ምንድነው? የቲዮሪ ትምህርት ብቻ ሳይሆን የሚሰጣቸው በተግባር የተፈተሸ ኦኬ በተግባር የተፈተሸ ሪል ማሳያ ከሆኑ ውሳኔዎች ጋር እየቀረቡላቸው ነው የሚማሩት። በጣም ነው ደስ የሚለኝ። እነሱም በጣም ደስተኞች ናቸው። ግን ደግሞ አንዳንዴ ምን ይሰማኛል መሰለሽ ክላስ ሲሄድ ዳኝነት ከወጣሁ በኋላ ህዝቡ ምን ይማርበት ፈልጋለሁ። ከወጣሁ በኋላ ሳስተምር እኔ ጠቅላይ ፍርድ ቤት ዳኛ ሆኜ ጥቁር ቲንትድ የሆነች መኪና መንግስት የሰጠኝ ያሽከረከርኩ ነው ከቤቴም ወደ ፍርድ ቤት መሄደው ወደ ቤቴም መመለሰው። ሰውጣ ግን መኪናውን ማስረከብ ስለነበረኝ የመንግስት የሀገር ንብረት ስለሆነ አስረክብ ያለሁኝ ይሄንን መኪና 1 አመት ሙሉ አሁን 2 አመት ሊሆነኝ ነው። በባቡር ሄጃለሁ፣ በባስ ሄጃለሁ፣ በመደበኛ ታክሲ ሄጃለሁ፣ በሃይገር በምንም ባልሄድኩት ነገር የለም። በእግሬም ሄጃለሁ። ግን በጣም ደስተኛ ነኝ። አንደኛ በሙሉ ኮንፊደንስ ነው። ምንም የሰራሁት ኃጢያት የለም። ህዝቤን በቅንነት በታማኝነት አገልግያለሁ። ኦኬ በነፃነት ነው የምራመደው። ኦኬ ሁለተኛ ደግሞ I have to be strong። መኪና እስከገዛ ድረስ ድሮ እዛ ላይ ተንጠልጥላ የነበረች ክብርት ዳኛ ህትመት አሰፋ ዛሬ በእግር መሄድ የለባትም ብዬ ልቆለል አልችልም። በእግር መሄድ የለባትም ብልም ራሱ ከየትም መኪና ላመጣ አልችልም። እሺ እና አንዳንዴ ምን ይገጥመኝ ነበር? አስተምሬ ማታ በባስ መገናኛ ድረስ ቆሜ እመጣለሁ። ጠበቃ ሆኜ ማለት ነው። ጠበቃ ሆኜ ኦቨርናይት መኪና ልገዛ አልችልም ብር ማጠራቀም ስላለብኝ። ግን ጎበዝ እላታለሁ። በቃ አንቺ ጎበዝ ጠንካራ ብዬ ራሴን በጣም እንትን አፕሪሺየት አደርጋታለሁ። እቺ ስታቹዋን በሷ ነው እንትን ምላት በጣም ፍትሃዊ ሆነች። ኢቨን ፐርሰናሊቲዋም ፈራሃ እግዚአብሔር ያላት እውቀት ብቻ ሳይሆን እኔ እንደውም እላታለሁ ከፍትፍቱ ፊቱ ይባላል። እሷ ግን ሁለቱም ነው ያላት። ፍትፍቱም አላት ፊቱም አላት። የምታስተምርበት መንገድ በጣም ነው የሚያስገርመው። በእውነት የምሬን ነው። በቃ እናትነቱም አለ፣ መምህርነቱም አለ፣ ዳኛነቷም አለ። አሁን ደግሞ በአሁን ሰዓት ጠበቃ ናት እና በቃ ያላት ነገር በጣም ነው ደስ የሚለው። ለተማሪዎቿ ምንም ሳትሰስት መሰሰት ብቻ ሳይሆን በቃ ማክሲመም ፖቴንሻሏን ተጠቅማ በዛ ላይ ኮሚትመንቷ ሰዓት አታረፍድም። አስመሽታም ቢሆን ለኛ ያላትን ነገር እስከ መጨረሻው ድረስ የምትሰጠን ነውና በዚህ አጋጣሚ ለሷ ያለኝን አክብሮትና ፍቅር በጣም መግለጽ ፈልጋለሁ። ብዙ ተቸግረን የተማርነው አይደለም። እኔ አዲስ አበባ ዩኒቨርሲቲ ውስጥ ስማር አንደኛ ተፈናቅለን የመጣን ከኤርትራ። እናቴ በተለይ ብዙ ዋጋ ከፍላለች እኛን ለማሳደግና ብዙ የፋይናንሻል ፕሮብለሞች ነበሩ ቤተሰብ ውስጥ። እንደ ልብ ለትራንስፖርት ገንዘብ አናገኝም። በእግር መሄድ ይጠይቃል። የነዚህ የሚሟሉልሽ ነገሮች እንደ ልብ አይሟሉልሽ ምናምን። በዛ ቻሌንጅ ውስጥ ነው የተማርኩት። ኦኬ እየቸገረኝ ማለት ነው። አሁን እየቸገረኝ በተማርኩበት እንደ አምላክ ሳያቸው በነበሩ አስተማሪዎች በተማርኩበት ዩኒቨርሲቲ ውስጥ ደግሞ አሁን እግዚአብሔር ይመስገን መኪና ገዝቻለሁኝ። መኪና ይዤ ፍስስ እያልኩ ገብቼ ተማሪዎችን አስተምሬ ስወጣ በጣም ኮራለሁ። በጣም ደስተኛ ነኝ በነገራችን ላይ እና እንደዚህ እያልን ሀገርን ማቆም መቻል አለብን። በአንድ ኃላፊነት ላይ እስከ ተቀመጥን ድረስ ኃላፊነትን በአግባቡ መወጣት ያስፈልጋል። ምክንያቱም ሌላ ሀገር የለንም አይደለም፣ እቺው ናት ሀገራችን። እኔ አብሬያት በመስራቴ በእውነት እጅግ ደስተኛ ነኝ። ድሮ ዳኛ እያለች ብዙ አልቀርባትም። ስብሰባ ላይ ከማያት ውጪ እትመት ማነች ብትኝ አላውቃትም ዳኝነት ላይ። አሁን ሳያት ግን እጅግ በጣም ተግባቢና አብሬያት በመስራቴ እኔም በጣም ደስተኛ ነኝ። ለድርጅታችንም ስራ የተሻላትን ጥረት የምታደርግ በጣም ቀና እና ትጉህ ሰው ነች። ሰበር ሰሚ ችሎት በ5 ነው። አሁን ደግሞ እዚህ ጥብቅና ድርጅት ደግሞ 5 ነን። ቢሮአችን እንደምታዩ ነው። ሴታፓችንም አቀማመጣችን የ5ቱ እኔ እንደ ሰብሳቢ ነኝ። መሀል ላይ ነው ያለው የኔ መቀመጫ። ግን ይሄ ስብስብ ሰው የሰራው ስብስብ አይደለም።
እግዚአብሔር የሰራው ስብስብ ነው። በአጋጣሚ ነው የሆነው ሁሉም ነገር። እኔ ወደ መጨረሻዎቹ የ2016 መጨረሻዎቹ ክረምት አካባቢ ላይ መልቀቅ እንዳለብኝ እየገባኝ ነበር። የሆነ ቀን ላይ ሬዚግኔሽን ሌተር እንደምሰጥ ራሴን እያሳመንኩት ነበረ እና የሆነ ስብሰባ ላይ ከኛ ውስጥ ካሉ አሁን በጥብቅና ድርጅት ውስጥ ካሉ ሁለት ዳኞች፣ ሁላችንም ዳኞች ነው የነበርነው። በነገራችን ላይ እኔ በጣም እድለኛ ነኝ ከነዚህ ልጆች ጋር የመስራት እድል ስለገጠመ። በሰበር ሰሚ ችሎት ዳኝነት ስሰራ ዳኝነት ብቻ አይደለም ሚናዬ ነበር። በተለይም ሴት ዳኞችን ሳገኝ በጣም ነበር ማበረታታቸው። በቃ በርትተው ወደፊት እንዲመጡ ኃላፊነታቸውን በአግባቡ እንዲወጡ ባሉበት ችሎት ላይ ኦቨርሻይን ማድረግ እንዲችሉ መክር ነበር ብዙ ጊዜ እና ምሳ ላይ እንደዚህ ተቀምጠን እዚህ ውስጥ ካሉ ሁለት ጠበቆች ጋር ድሮ ዳኞች ከነበሩ ጋር እንዴት ናችሁ? ስራ እንዴት ነው? ጥሩ ነው ወይ? ምናምን እንደዚህ በርቱ ምናምን በርቱ ጥሩ ነው ምናምን ላይ መድረስ አለባችሁ ምናምን። እኔ እንኳን መቀጠል እየመሰለኝ አይደለም አሁን ሪዛይን ማድረግ ይመስለኛል የሚል ሐሳብ አነሳሁኝ። ኦኬ ከዛ በኋላ ይሄ ሐሳብ ተነስቶ የሆነ ቀን ላይ ተነጋገርን። አብረን ለምን አንሰራም የሚለው ሐሳብ መጣ። ከዛ ደግሞ ሁለቱ ተጨመሩ፣ 5 ሆነ። እንሰራለን። አንዳንድ ጊዜ ጋር የተለያዩ ሐሳቦች ይመጣሉ። ሐሳቦች ደግሞ ወደ ጠረጴዛ ይወርዳሉ፣ ዲስከስ ይደረጋሉ። በዛ አግባብ እየተግባባን እንሰራለን። እኔን እንደ ታላቃቸው እንዳለኝም ኤክስፒሪየንስ እንደ እድሜም ታላቃቸው ተገቢውን ክብር ይሰጣሉ። እነሱም ደግሞ ጥሩ ሐሳብ ያመጣሉ። በተሳሳቱ ጊዜ እኔም አርማቸዋለሁ። እኔም ደግሞ በተሳሳትኩ ጊዜ እነሱም ሐሳብ ይሰጣሉ፣ ያርማሉ። በዲስከሽን እናምናለን ማለት ነው። ከአንድ ብርቱ ሁለት መድኃኒቱ የሚባል ነገር አለ አይደለም? በጥብቅና አንድ ላይ ሆኖ ተባብሮ መስራት ውጤት አለው። ስትሮንግ የሆነ ነገር ይዘሽ ትሄጃለሽ። ተወያይተሽ ነው የምትሄጂው። ትሸፋፈኛለሽ በብዙ ነገሮች ላይ። ስራሽ ኳሊቲ ይኖረዋል። እንደገና ከሁሉ ጊዜ እኔ ባሻገር የምትለው ቃል በጣም ወዳታለሁ። ከኖርማል ኦርዲነሪ ከሆነ ፍርድ ቤት እየተመላለሱ ባሻገር ሌላ ራዕይ ይኖርሻል። ለምሳሌ እኛ ድርጅት በአራዳ ኤፍኤም ላይ እሁድ ንቃተ ህግ አለን ከ7 ሰዓት እስከ 8 ሰዓት። በጣም ህብረተሰባችንን እናስተምራለን። አሁንም ሌሎች ችግሮች አሉ፣ በደንብ ከህብረተሰቡ ጋር ኢንጌጅድ እናደርግባቸዋለን ብለን የምናምናቸው ማለት ነው። ጥሩ እየሰሩ ያሉ ዳኞች አሉ፣ ብዙ ክፍተቶች ያሉባቸውም ዳኞች አሉ። ዞሮ ግን ያ ሁሉም ነገር በሂደት ነው የሚስተካከለው። ሊስተካከል ይችላል ብዬ አምናለሁ። እስካለሁ ግን በዳኝነት በፊት ሳገለግል የነበረ ቢሆንም አሁን ደግሞ ፍትህ ስርዓቱ ላይ ነው ያለሁት። ዜጎችን ወክዬ ደግሞ ቀርባለሁ፣ ፍትህ እንዲሰፍን አደርጋለሁኝ። ያ ነው ስሜቴ። ሀገራችን ኢትዮጵያ ሰላም እንድትሆን ልዕልናዋ እንዲከበር እመኛለሁኝ ለመላው ኢትዮጵያውያን ማለት ነው። ምክንያቱም ሀገር ከሌለች የምናወራው ነገር ሁሉም ትርጉም ስለሌለው ማለት ነው። ሌላው ግን ለዳኞች፣ ለጠበቆች፣ ለአቃቢ ህጎች ማስተላለፍ የምፈልገው መልእክት አለ። ዛሬ እኛ እድለኞች ስለሆንን ነው በዚህ ኃላፊነት ላይ ተሾመን ተመድበን የምንሰራው ነው። ነገር ግን ደግሞ ዘላለማዊ የሚባል ነገር የለም። ይሄን ኃላፊነት ማንንም በሌላ ምክንያት ልንለቅ እንችላለን። ስለዚህ ህዝብ የሰጠንን ኃላፊነት በየትኛውም ምክንያት ለግል ጥቅም፣ ለግል ስና ልናውለው አይገባም። ኃላፊነታችንን በአግባቡ ልንወጣ ይገባል። አደራችንን በአግባቡ ልንወጣ ይገባል ብዬ አምናለሁኝ። ዛሬ ላይ መቸን ይችላል። ኦኬ፣ ነገ ግን ስለኛ ይከፍላል። እሺ፣ እኔ እየከፈለኝ ስለሆነ እያየው ስለሆነ ማለት ነው። ስለዚህ ችግሮች ሊኖሩ ይችላሉ። ችግሮች ግን ያልፋሉ። ማያልፍ ችግር የለም። እሺ፣ ስለዚህ በትጋት ስራቸውን እንዲሰሩ እመኛለሁ። በተለይ ደግሞ ሴት እህቶች ዳኞች በተለይ ከፍ ባለ ልዕልና ስራቸውን እንዲሰሩ፣ አይቻልም የሚል ነገር እንዲያስወግዱ። ኦኬ፣ በቃ ብርቱዋ ዳኛ የለችም እንደ ዳኛዋ የሚባል ችሎት መሆን አለባቸው። የነሱ ችሎት እንደዛ መሆን አለበት ብዬ ነው የማምነው። ይሄንን ማድረግ ይቻላል። እኔ ሰርቼው ወጥቻለሁ። በደንብ አድርጌ ሰርቼው አውትሻይን አድርጌበት ሴቶች እንደሚችሉ አሳይቼ ወጥቻለሁና እያንዳንዷ ሴት ዳኛ በፌደራል ፍርድ ቤቶችም ሆነ በክልል ፍርድ ቤቶች እየሰራች ያለች ዳኛ ከፍ ባለ ልዕልና ልትራመድ ይገባል።
በአመልካቹ አይታወቁ ያልነበረ አሁን ያገኟቸው ማስረጃዎች ስላሉ በፍትሐ ብሔር ስነ ስርዓት ህግ ቁጥር 137 መሰረት ማስረጃዎቹ ችሎቱ እንዲቀበልና ከመዝገቡ ጋር እንዲያያይዝ አቤቱታ ስላቀረብን አቤቱታውን እንዲቀበልን በማክበር እንጠይቃለን። ስለዚህ ለሰኔ 19 4 ሰዓት ተኩል የግራ ቀኝ ክስ ነው። 4 ሰዓት እሺ፣ አመሰግናለሁ።